ዳኒ አይደለም ጠበቃ ምንም ነገር ብታመጣ አንተ ከዚህ ኮት ማበልጥ ልጅ ምንም አታመጣም። አንድ ነገር ልንገራ ምንም አታመጣም። ፌደራል ምንም ይዘና እኛ አንሰማ ከሱ በቃ አቋርጥ ወዶነ በቃ አቋርጥ ከሱ ምናምን ማቋረጥ አለበት። ዳኒ ችግርን መፍታት ካለብህ በሰላማዊ መንገድ ፍታ። በቃ ሌላ ነገር ከፈለክ እኔ ወደ ኋላ አልልም። አንተን ከማስቀየም አንተ ግጭም ከዚህ ጃኬት ይሁን የማትበል ምን አይነት ሰው ነው? እናታቸው ችግር ይፍቱ። በቃ እኛ የምንፈልገው አንድ ላይ መጥተው ፍቅራቸውን እንዲገሉ ቪዲዮ ላይ ማየት ነው የምንፈልገው። ስንት ውጣ ወረዳ ያሳለፋችሁ ሰዎች ይሄ ነገር ያቀታቸው ሰይጣን እኮ ነው። በስማም ብለህ ቢስሚላህ ብለህ መለየት እኮ ነው የኔ ሰይጣን። ምን ዳኒ ሮስት አንተ ማለት አይደለም ጠበቃ ጋር የዋናው የፌደራል አቃቢ ዋናው ቢሮ ገብተህ ብሩኬን ብትከሰው ምንም አታመጣም። አንተ ማለት እኮ ከዚህ የሱፍ ጃኬት ማትበልጥ ሰው ነህ። ግጭም ማለት ነህ አንተ። ቁንጫ እንደዚህ ቁንጫ አድርጊ እንዲህ ማፈርጥ ሰው ነህ። ከዚህ ጃኬትና ከዳኒ ሮስት ይሄ ጃኬት ይሄ 80 ሺህ ብር ነው። ረጅም ነው፣ ውድ ነው። ቡርኬ ወስኖ በቃ ከሃይሚ ጋር ይታረቅልን ነው። በቃ እንድትታረቁ ነው የምፈልገው። ታርቃችሁ አንድ ላይ ማየት ነው የምፈልገው እንጂ የዛ ቁንጫ ነገር ተውት። ቁንጫው ተሆነ የገለው ቅማል ቁንጫው እናፈርጠዋለን። ከፈለግን በፊልትሮ ነው የምናጠፋው። ስለሱ ነው ሰው ነው ብያለሁ። አሁን ስለ ቡርኬ አሁን በቃ ፍቅራቸው መቀጠል አለባቸው። ናት ያለውን ነገር ሁለቱ ሃይሚና ቡርኬ ይጨርሱ። እኛ አዝነናል በመለያየታችሁ። እኔ በጣም ከፍቶኛል እና ፕሊዝ አንተ የነሱ ነገር አይሆንልህም፣ የናንተ ነገር አይሆንለትም፣ ይሄ ልጅ አይሆንለትም። የናንተ ነገር ካልታረቃችሁ ነው ቪዲዮ መስራት አቆማል። ታረቁ፣ በቃ ያለውን ነገር ጨርሱ። በቃ በፈጣሪ ስም ለምናችኋለሁ። በሙሼ ለምናለሁ። ግጭምን ተውት። ይሄ ግጭምን ተውት። ግጭም በሙሼ ለምናለሁ። በሙሼ ባብትሽ ያለውን ነገር በመለኛው በቃ ታረቁልን። ታረቁ። እኔ ለምናችሁ አሁን ቡርኬ መናገር ሰላም ውድ የተከበራችሁ የጨረቃና የግሪስ ፋሚሊዎች እንዴት ናችሁ? እኛ አለን። ሁላችሁም በያላችሁበት ሰላምና ፍቅር፣ ጤና፣ አንድነት ይብዛላችሁ። እና ዛሬ መጣ ነው ምንድነው ሀይቀ ዛሬ ጓደኛዬ ሰላም በላችሁ እስቲ። ዳኒ እያለ ሰላም አለ እንዴ? ዳኒ ለጨረቃ ፋሚሊዎች ለቤተሰብ ሰላም ብያለሁ፣ ግን ዳኒ በጣም ተናድጄያለሁ፣ መሮኝ እና ምንድነው ጉዳዩ? ማታ ጠበቃ ምናምን አማክሮ ቡርኬን እከሰዋለሁ ምናምን ጠበቃ ፌደራል ፖሊስ ቤት ማለት ነው። እኔ ቡርኬ ጓደኛዬ ነው፣ የሰፈሬ ልጅ ነው ታውቃለህ አንተ። ከዚህ በፊትም ስለ ቪዲዮዎች አሉ ቤተሰብ ማየት ይችላል። ግን የግችም የራኒቃ ማለት ነው ጥራሽ ሱፍ ማለት ነው እሱ አይበቃውም። ሱፍ ይሰፋበታል እዚህ ደረቱ ጋር ነው ምናምን የለም ይጠባዋል ግን በለው እሱ ማለት ነው። ግን አንድ ብሩኬን የሆነ ነገር ጠበቃ ምናምን አይደለም ጠበቃ በፌደራል የለም አንሰማውም። እኛ ብሩኬን መቀመቅ ለማውረድ እስር ቤት አስገብቶ የብሩኬን ላይፍ ለማበላሸት የተነሳ ልጅ ስለሆነ ማለት ነው። ላይፍ እኔ ያበላሽዋለሁ፣ የዳኒ ላይፍ እኔ ያበላሽለታለሁ ከፈለገ ማለት ነው። ከዛች ቂጣም ልጅ ጋር እየዋለ አስተሳሰቡ የቂጥ ነው። ይሄ ብስብስ እንዴት ብሩኬን ጠበቃ አምጥቶ ሊያስፈራራው ምናምን ሰው የሌለው አድርጎታል ነው ወይስ? እስኪ እኔ ግራ ገባኝ። በጣም ነው ቪዲዮን አይቼ የተናደድኩት። በጣም እኔ ፋይቀን ዛሬ የጠራው ዋነኛ ምክንያት እኔ ራሱ በጣም ስለተናደድኩኝ ነው። ማታ ገብቷል አይደል? ያቃጥላል። በጣም ተደዋውለን ካንተ ጋር ቪዲዮ መስራት አለብን ተባብለን ነው የተገናኘነው። ይሄ ግን ግጭም ሰው እንደሌለው ሰው የሰው ሀገር ሰው መሆኑን አውቆ ጭራሽ በጠበቃ አይደለም በጠበቃ ፌደራል ፖሊስ ቤት አልሰማውም። እኛ ማለት ነው ብዙ ልጆች አሉ ደግሞ ብሩኬ ልጆች ከኔ በላይ ታውቃለህ። እኔ ሰፈሬ ልጅ ስለሆነ ቆረቆርለታለሁ። አይደለም ዳኒ ማለት ዳኒ ዝም በለው ጠበቃውንም ዝም በለው። እኛ አንሰማ ምንም አያመጡ ብሩኬ ምንም አይፈራምም። ሲጀመር እኔ ስነግራችሁ አይደንቀውም ጭራሽ ይትዝ አይለውም። ጠበቃ ምናምን እንዲህ በፓትሮል ራሱ ፌደራል መቶ ፊት ለፊቱ ቢቆም ማይደነግጥ ልጅ ነው። አንደኛ ነገር ብሩኬ ፌደራል ወንድም አለው። ፌደራል እንትን ፖሊስ ምናምን ወንድሞቹ ፌደራል ናቸው። አይደለም ጠበቃ ምናምን አምጥቶ ያስፈራራው ንገርልኝ እንጂ ፋይቀን ይሄ ያስፈራራው ከርከሮ የመሰለ ኤሊ ጥንቸል ግጭም ይሄ ኤርፎን እኮ ነው የሚያክለው። ዳኒ ማለት ያው ነው። ዳኒ ማለት በቃ ዳኒ ማለት ይኸውልህ አንድ ሙሉ ሱፍ አይበቃውም እኮ ዳኒ ማለት ይሄ ነው። ዳኒ ማለት ይሄ ካልሲስ ከአንገቱ ነው የሚያደርገው። እኔ እንደውም ያሰብኩት ነገሮችን በፍቅርና በሰላም ይቅርታ ተጠያይቀው አሪፍ ደረጃ ደርሰው ወደ ሰላማዊ መንገድ ይመጣሉ ብዬ ስጠብቅ ወደ ክስ ሄዱ። ምን አግባባለሁ? ነገሩን ፈሪ ስለሆነ ነው። ወንድ እኮ አይካሰስም። ፋይቀን ይጣሉ ያልኩ ሳይሆን ወደ ሰላማዊ መንገድ እንዲመጡ ነው የምፈልገው። በሰላማዊ መንገድ እኮ ማውራት ይችላል። ይሄ እኮ የፈሪ ሰው አካሄድ እኮ ነው የገደው። ጠበቃ አምጥቶ ምናምን ይቅብር ጥሴ ምናምን የሚባል ነገር እኮ ነው።
መሬት ነው እንዴ ወሰደበት? እሱ ጠበቃ የሚያመጣው ያለበትን ችግር አይፈታም እንዴ? እኛ እኮ አይደንቀውም ደግሞ እንደዚህ አይነት ነገር እኔ እነግርሃለሁ። እኔ 100% እርግጠኛ ሆኜ እነግርሃለሁ። ብሩኬ እንኳን ጠበቃ ፌዴራል ፊት ለፊቱ ቢቆም አይፈራ ልጅ ነው። አይሰማም እንደዚህ። የሄደበት መንገድ በቃ የሄደበት መንገድ ትክክል አይደለም። ዳኒ ገብቶሃል? ሃይሚና ቡራ በቃ ይሄ የገባባችሁን መንፈስ ራሳችሁ ናችሁ የምታጸዱት። ምክንያቱም የዳኒ ሴራ ነው። የዳኒ ሴራ ምንድነው ልላችሁ የፈለኩት ሁለታችሁ ለመለያየት በቃ ቡርኬን ገደል ለመክተት ቡርኬን እስር ቤት አበስብዞት ማለት ነው። እሱ የሚዲያው ንጉስ ሊሆን ነው የፈለገው። ገብቶሃል? እና ይሄንን ነገር ተረድተው ሁለቱ አንድ ሆነው አዲስ አበባ ላይ ሆነው አንድ ሀገር ልጅ ሆነው አንድ ሆነው እነሱን ማሸነፍ ትተው ሁለቱ ደግሞ ተለያይተው እኛን የባሰ ያጓጉናል፣ የባሰኛን ያስጨንቁናል። ሙሉ የጨረቃ ፋሚሊዎች እኮ ተጨንቀዋል። መተኛት አልቻለም እያለች ነው አንዷ ኮሜንት ላይ ካና አንብቤ ያለው መተኛት አልቻለም። ምክንያቱም ሁለቱ ተጣልተዋል። ክፍተት በፈጠሩ ቁጥር ምንድነው መሀላቸው ላይ ይገባል አጭር ጭራቅ። ክፍተት በፈጠሩ ቁጥር እነ ዳኒ ጽጌም እያስቸገረች ነው በሰዓት እያየሁ ነው። ቡርኬ ቴሌግራም ላይ ኢንስታግራም ፖስቱ ላይ ጽጌ መልካም ልደት ምናምን እያለ ነው። እሱ ባለትዳር የሆነ ሰው እንዴት መልካም ልደት ይላል? አንድ ተራ ቲክቶከር እና ዩቲዩበር እንዴት እንደዚህ ይላል? ያ ፋይካ እኔ አዝኛለሁ በእነሱ ሁለቱ መለያየት። ሁለቱ ምን አለ መሰለህ እዚህ ጋር ቡርኬን እና ሃይሚ የሚናገራቸው ነገር ሁለቱ ክፍተት አይፍጠሩ፣ በቻሉት አቅም ፍቅራቸውን ይቀጥሉ። እንትናቸውን ደግሞ ክፍተታቸውን ደግሞ ወደ ሚዲያ ያወጡ። ይሄ ዳኒ የሚባለው ቅማል ተው፣ እኔ እንደዚህ ገለዋል ሁለቱ። አሁን ሁለቱ ግን ለሰው እንደዚህ በቃ ያለባቸውን ችግር ይፍቱ። ዳኒ ደግሞ ምንድነው የፈለገው? የነሱ ክፍተት አይቶ ሊጠጋ ነው። አሳስሩት እንዳልከው ማለት ነው። ቡርኬን ያሳስርና አይታሰርም ሲጀምር እኛ ያለ ነው። ማውን የማይመስል ነገር ነው። ደስ ይበለው ብለን እናወራለት እንጂ ድንገት ቡርኬ ቢታሰር ራሱ ከሃይሚ ጋር ሊቀጥል ሶሻል ሚዲያውን ማለት ነው። ይሄ ደግሞ አያስበውም። ያቋርጣል። ቡርኬና ሃይሚ ደግሞ ያለባቸው ችግር ይፍቱ። በቃ እኛ የምንፈልገው አንድ ላይ መጥተው ፍቅራቸውን እንዲገልጹ ቪዲዮ ላይ ማየት ነው የምንፈልገው። ስንት ውጣ ወረዳ ያሳለፋችሁ ሰዎች ይሄ ነገር ያቀታችሁ ሴጣን እኮ ነው። በስማም ብለህ ቢስሚላህ ብለህ መለየት እኮ ነው ሴጣን የመጣው ሴጣን ካልሆነ በጉልበት ይኬድ ጉልበት ዘመኑ የቀረ ነው። እንደዚህ ያ ነገር ለጉልበት ዘመን አይደለም፣ የፍቅር ዘመን ነው። በፍቅር መፍታት ይቻል ነበር። ዳኒ ግን አንተ ወደ ክስ የትብትሄድ ምንም ችግር የለውም። ክስኛ ዋስትና ሆነን ጠበቃ ቀጥረንለት ኢንተርናሽናል ጠበቃ ነው የምንቀጥርለት ነበር። ኢንተርናሽናል አለ የሚባል ማለት ነው። አለ የሚባል ከዚህ ያለው እኮ ከዚህ እኮ እንዳለ ጀርባ ጠበቃ ነው። ወደዚህ ጠበቃ ነው፣ ወደዚህ ጠበቃ የለም። ግን አሁን እንዳለ ጠበቃ ነው አይደል? ከፈለክ ቀርጸን እናሳያቸው። ያናድዳል። ዳኒ ሮስት ይሄ የህግን የሚይዘው ጉዳይ በህግ አንፃር ከመጣ ከቡርኬ አይበልጥም። ምክንያቱም ቡርኬ እኔ እስከማውቃቸው ወንድሞቹ የልዩ ኃይል ዋና ያዛዥ ይሆን አጎቷለሁ፣ ወንድም አለው፣ ብዙ አሉት። በህግ ደረጃ አይደርሰው አይደለም ጠበቃ ነኝ ብያለሁ። ወንድሙ ፌዴራል ነው፣ ሌላኛውም ወንድሙ ፖሊስ ነው፣ አጎቱ የፌዴራል አዛዥ ነው። ገብቶሃል? እና ፋይቀና አንተ ወደ ህግ መሄድ የሌለበት ጉዳይ ላይ በመፍታት እዛ ያሉ ዩቲዩበሮች የቡታየር እነ ፍፄ እነ ማርቆስ እነ ምናምን መፍታት የሚችሉትን ነገር ጓደኛ እስኪ በዚህ ሰዓት ካልተናገሩ መች ሊናገሩ ወይስ ፈርተውት ነው? ዳኒ ነው ብሩኬ አይፈራም። ኦኬ ፍርሃት የሚባል የለበትም። የፍርሃት ጥግነት ምንም አያውቅም። ፈርቶም ማያውቅ ፈሪ አገር ልጅ አይደለም። ኩሩ የቡታጅራ ልጅ ነው። በቃ አሁን ዘረኝነት ላይ ምናምን እየገባች ነው እንዳትሉን። አይደለም ዘረኝነት አይደለም። በቃ ስለ ከፈሪ ከከነማ የወጣ ልጅ አይደለም። አንደኛ ከዛ ደግሞ ስቀጥል ስነግርክ ሊያስፈራራ ደብ ያመጣው መንገድ ቡርኬ ያደገበት ነገር ነው። ስለ ፌዴራል ወንድም አለው፣ አጎቱ የፌዴራሎች መሪ ነው፣ ፖሊስ ወንድም አለው። እኔ ያለው ጠበቃ አንተ አለ። እኔ በተማርኩበት ሙያ ጻፍ ከፈለገ እሱ አለ። ዳኒ ጻፍ ከፈለገ አብራጣት ማለት ነው። ረጅም ነው ከሱ የግችም ዝም በለው። ዳኒ ማለት እኔ በጣም የሚያስጠላኝ ነው። አልወደውም ሲጀመር ባጃጅ ጭንቅላት ማለት ነው። ቢሆንም የሄደበት መንገድ ያስጠላል። በጠበቃ ላይ ያስፈራራው ሰው እንደሌለው እና ከዛ ባሻገር ደግሞ ዩቲዩበሮች አሉ፣ ብዙ ዩቲዩበሮች አሉ የቡታጀራ ልጆች። እነሱ ለምንድን ነው የማይናገሩት? ለምንድን ነው ጸጥ የሚሉት? ፍፄ አለ፣ ማርቆስ አለ፣ ኤፍሬም አለ፣ ብዙ አሉ። ከጠራም ብዙ ናቸው። ይህንን ነገር መናገር አለባቸው እነሱ። እኔ የምነግርሽ ነገር አንቺ የሰፈሩ ልጅ ከመሆንሽ አንፃር ማለት ነው
ይሄ ጉዳይ እንዳይከሰት ወደ ክስ ወደ ፍርድ ቤት እንዳያመራ ጉዳዩን አንተ የምታግዘው ነገር ካለ ለቡርኬ አዲስ አበባ ሄደህ ማገዝ አለበት። በዚህ ሰዓት ከጎኑ ካልቆምኩ መች ነው ከሱ ጋር በጎኑ የምትቆመው? እደውልለትና እሄዳለሁ ከፈለኩ አሁን እሄዳለሁ ከፈለኩ ዛሬም እሄዳለሁ ነገም እሄዳለሁ በየትኛውም ሰዓት አወራዋለሁ። ቡርኬ ከፈለክ አሁን ደውዬ እዚህ ጋር ቆሜ አወራዋለሁ። ግን በስልክ አይደለም የሚወራ ነገር አይደለም፣ በአካል ሄጄ አወራዋለሁ። ገብቶሃል? ወደ ህግ ደረጃ ቢሄድም እኮ ተው ዝም በለው ይሄድ ያኛው ከፈለገ፣ ግን ወደ ህግ ደረጃ የሚያደርስ ጉዳይ አይደለም። ይሄ ችግር በወንበር በደረጃ በወንበር ተፈታ ነበር። የዛ ፈሪነት ነው እንጂ ፈርቶ ይሁን ምን ይሁን እንኳን እኔ አልተመለሰልኝም ማለት ፈርቶ ነው ትላለህ። እስኪ አንተ እና የመፍራት መጨረሻ ስትፈራ ነው ወደ ህግ የምትሄደው። የመጨረሻ ስትቀዘን ነው ወደ ህግ የምትሄደው። ልብሱ ቤቱ ገብቶ እኮ ያሸን ነው በተቀመጠበት ሶፋ ላይ ቁጭ ባለበት ነው ሽንቱን ምጡን ያስመጣ። እኔ የቡርኬ ደጋፊና የቡርኬ ጓደኛ ስለሆንኩኝ በጣም ነው የምኮራው። ከመኩራትም አልፎ እጀነናለሁ በቡርኬ የትኛውም ነገር ቢመጣ እኔ ብዙ የሚዲያ ሰው አይደለሁም፣ ወደኋላ አልልም። በቃ የምሬን ነው የምነግራችሁ፣ ወደኋላ ምን ነገር አይደለሁም። አንደኛ ነገር በጣም ወደ ሰፈሬ ልጅ ነው፣ አብሮ አደጌ ነው። እሱ አሁን ያለበት ደረጃ ደስ ይላል። ግን ከዛ ደግሞ እሱ የሚነካ ሰው ካለ ወደኋላ አንተ ነው ፊት ለፊት መጥቼ የመንካት ጉዳይ አይደለም። ፋይቀር በጉልበት ደረጃ አልቻለውም ሲጀመር። እኔ ያልኩት የህጉን ጉዳይ ነው። ክሱን እንዲያቋርጥ ነው ፈልግ። ያቋርጣል። አይፈራም ቡርኬ አይፈራም። ክሱን አቋርጥ፣ በቃ ያቋርጥ። ክሱን ይተው። ልጁ ስራ ይስራበት። ለምን ምቀኝነት ነው? ማንንም ፈልጎ ነው እንደዚህ? ሃይሚን ፈልጓት ነው እንደዚህ ጭክም ያደረገው? ከሃይሚ ፎንቃ ሳይዞ አይቀርም። በዚህ አጋጣሚ ደግሞ ሃይሚና ቡርኬ በጣም ክፍተት እየተፈጠረባቸው ነው። በዚህ አጋጣሚ ፊት ለፊት እንትን ለሰው አፍ መስጫቱ በዳኒ ሮስት ሰው ይሄ አጋጣሚ የሚመቻቸው ለሩታና እንትና ያልተረፈ ልጅ ላብሪሽ ያልተረፈ ልጅ ነው ዳኒ ማለት። ቅማል እኮ ነው፣ የጀርባ ቅማል። በቃ እንደዚህ አትይዘው ከግብዳ ቂጥ ጋር እየዋለ በቃ አስተሳሰቡ ጮማ ራስ ደርቲ ማይንድ። በቃ አቁም፣ ክስ ምናምን አቁም። ፍታ። የምትፈታው ነገር ካለ የአራዳ ልጅ ከሆንክ የአዲስ አበባ ልጅ ከሆንክ በንግግር ፍታ። ከዛ ውጪ ደግሞ ጭክ ካረገ አይነን አበለዝልሃለሁ፣ ወጋጋለሁ ከፈለኩ። አልሰማሁም እንዳሰማው እኔ በቃ እኔ ሚዲያ ሰው አይደለሁም። ወደ ሚዲያ መጥቼ ግን ተናገር ካልከኝ እንደዚህ ወጋጋዋለሁ። አልሰማም። እኔ ሲጀምር ትዝ አይለኝም። ገብቶሃል? እኔ አሁን በጣም እያዘንኩ ያለሁበት በሁለቱ መለያየት ምክንያት ነው። ሆድ እየባሰኝ ያለው ፋይቀን እኔ በጣም አዝኛለሁ። የመርቸውን እየመጠጠ ነው ውስጤ በጣም ተጎድቷል። ምክንያቱም ማታ አልተኛም። አይነቀልኩ ሙሉ ጠበቃ ነው። እኛ ከተቻለ ጠበቃ ኢንተርናሽናል ጠበቃዎች በገንዘብ ገዝተን ለቡርኬ የሚከሰው ከሆነ እንደምንም ግን ክሱን እንዲያቆም ነግረነዋል። ማስጠንቀቂያ ነው። ካላቆመ እናጠፋዋለን። በዚህ አጋጣሚ ለቡርኬ መነግረ መልእክት ምንድነው? አንተ ራስህን በቃ ዲሲፕሊን አድርግ። እሱ አውቆ ይገፋፋል። ለምን እንድትመታው ወይ የሆነ ጉዳት እንዳይደርስበት ማስረጃ ነው የሚፈልገው። ምክንያቱም ስለከሰሰው ይሄ ልጅ ምን ይፈልጋል? ማስረጃ ይፈልጋል። ማስረጃ ደግሞ ካላገኘ አሁን ይጎተጉተዋል። በቃ እንደ ሰይጣን እየገባ መሀል ወይ ፊት ለፊቱ ወይ ከሃይሚ ጋር ወይ የሆነ ነገር እያለ ማስረጃ እንዲወጣ ወይ እንዲደበድበው ወይ ቤቱ ገብቶ በቃ በቀደም ቪዲዮ ቤቱ ገብቶ ነው እንደዚህ ያስፈራራው። በቃ እንደዚህ አይነት ነገር ይቅርብ። ግለፍተኝነት አያዋጣ። ህይወትን ሊያበለሻሽው ይችላል። በቃ ህይወት ተበላሽቶ ከማየት ደግሞ ሁላችንም የኛ ህይወት ይበላሻል። እሱ ህይወት ከሚበላሽ እንትን ነው። ምን አለ መሰለህ ደግሞ አሁን ባልክበት ሀሳብ ድንገት ቡርኬን ጠርቶት መረጃ እንዳይዝበት ካሜራ ደብቆ ምናልባት ቡርኬ ተጠንቀቅ። በዚህ አጋጣሚ ምንም ነገር ቢልክ ይሄን ክስ እስከሚያቋርጥ ድረስ በትዕግስት በቃ ትንሽ ሰዓት ታገሰው። ከፍተኛ ነገር ደግሞ ከሆነ እኛ አለን፣ አንተ እዛ ቁጭት። ግን አሁን ትንሽ ሰዓት ክሱን አቋርጫለሁ እስከሚል ድረስ የሆነ ቦታ ቢያገኝም ብዙ ቦታ ልትገናኙ ትችላላችሁ። ገብቶሃል? ምንም ነገር መረጃ እንዳይዝበት ጥረት ማድረግ አለብን ቡርኬ ማለት ነው። አይሻ ትክክለኛ ልክ ነሽ ፋይቀን። በአጋጣሚዎች ሊነካከው ይችላል። በኮሜንት ከስር በአሁን ኢንስታግራም በሚባል ገጽ ላይ ያለ የሚኮማሙት ስለ ሃይሚ አድናቆት ሊገልጽ ይችላል። ዳኒ ውስጥ አውቆ ሆን ብሎ ማለት ነው። ስለዚህ በትዕግስት ለፈው። ቲክቶክ ላይ ላይክ ኮሜንት ሊጽፍላት ይችላል ሃይሚ። ስለዚህ ቡርኬም ይዞት ነው በቀደም ለጽጌሮ ያለ መልካም ልደት ብላም ብሎ ይጻፍ። እንደዚህ ይቅርብ በቃ። ምክንያቱም ሃይሚ ይከፋታል። ሃይሚ ደግሞ ሲከፋት እኛ ማየት አንፈልግም። ጨረቃችን ይደብራል። እዚህ ማሪ የተሰቃየች ያለች እሷ ነች። ይሁሉ ጧወረዳ ሳልፈ የመጣች ሴት አሁን እንደዚህ ተሰቃይ ድጋሚ ማየት አያሳዝንም? ቡርኬ ወስኖ በቃ ከሃይሚ ጋር ይታረቅልን ነው። በቃ እንድትታረቁ ነው የምፈልገው።
ታርቃችሁ አንድ ላይ ማየት ነው የምፈልገው እንጂ የዛ ቁንጫ ነገር ተውት። የቁንጫው ተሆነ የገለውን ቅማል ቁንጫው እናፈርጠዋለን ከፈለግን በፊልትሮ ነው የምናጠፋው። ስለሱ ነው ሰው ነው ብዬ አላወራም። አሁን ስለ ብሩኬ ነው የማወራው። ብሩኬ ብቻ በቃ ምንድን ነው ጥንቃቄ ያደርጋል። ራሱን ይጠብቅ። አዎ ራስን ጠብቅ። ለፊት ካገኘው እንዳትጣላው፣ ጸጥ በለው። ድንገት ካሜራ ቀርጾ መረጃ ብሎ ሊያሳይበት ይችላል። ይሄን ክስ እስከሚያቆም ድረስ የአራዳ ልጅ ሆኖ መጠንቀቅ ነው ያለበት። ክሱን ሲያቆም በውስጣዊ እኛ እናስኬዳለን ሁሉ ነገር። በንግግር የሚፈታው ከሆነ የዳኒ ጓደኞች አላችሁ፣ ነረሙ ናታን ምናምን ዳጊ ምናምን የሚባሉ ጓደኞች አሉት። እነሱ ጥሩ ናቸው ብዬ አስባለሁ። እነሱን ልናናገራቸው እንችላለን። ገብቶሃል? በውስጥ መስመር አውርተናቸዋል። ስልካቸውን አግኝተናል። በቃ እናወራና እንፈተዋለን በሽምግልና ነገር። አይ እምቢ አሻፈረኝ፣ እከሰዋለሁ፣ ደሜ ፈሷል፣ ጥርሴ ተነቃንቋል፣ ማስረጃ አለኝ ከሚስቴ ጋር ሲማገጥ ምናምን ብለው ብሩኬ እንደዚህ አይነት ነገር የሚያደርግ ልጅ አይደለም። ማስረጃ አለኝ ያለ ነው። ምክንያቱም ወጥመድ ላይ ወድቆ እሱ ምንድነው ያሰበው መሰለህ? ሃይሚን ፕራንክ ለማድረግ በሰራው ቪዲዮ ነው። ለፕራንክ አምጥቷት ነው ያቺን የልጅ ፍቅረኛ ነች ያለው። አሁን ዳንኤል ውስጥ ጥሉ ምክንያት ይሄ ነው ካላወቀው በደንብ ያቺ ልጅ ነች። ከዛ ደግሞ ሃይሚና እኔን ለመለያየት ሞክራል ብሎ ነው ቡርኬ ደበደበው ለዳኒ ማለት ነው። ዳኒ ደግሞ አሁን ምን አደረገልሽ? ባከረየው አቅም የለውም እናውቃለን። ከማጠሩ መወጠሩ ስለሆነ አቅም እንደሌለው ስለሚያምን ጠበቃ ማክሮ ነገሩ ወደ ፍርድ ቤት አያፈሳ ብላ አፍንጫ ቀያስሉና ደግሞ ቡርኬ እንደዚህ አይነት ነገር ለፕራንክ ብሎ ነው ያደረገው ያንን ነገር ማለት ነው። ገብቷል ናቲ። ስለዚህ ምንድነው አሁን ቡርኬ ያለውን ነገር ያስተካክል። ከሃይሚ ጋር ያቆመውን ነገር መቀጠል አለበት። ሃይሚም አንቺም ተረጋጊ፣ ችግር የለውም። ብቻምን ታዩ፣ ዳኒን ታዩ፣ ቅማልን ታዩ። ብዙ ከኔ በላይ የሚወዱት ልጆች አሉ ሚዲያ ላይ ያሉት መውጣት ማይፈልጉ ማለት ነው። ፋይካን ባይዘው እኛ እኮ ዳኒ የምንወደውና የምናከብረው ሰው ነው ኢትዮጵያ ውስጥ አይደል? በጣም እንወደዋለን እናከብራለን። ይሄ ነገር ልንናገር የፈለግንበት ምክንያት በቡርኬ ስለመጣ ነው። በአርሰናል ደጋፊ አሰደብከኝ እንዴ? በአርሰናል ደጋፊ ቡርኬ የአርሰናል ደጋፊ ነው። ዳኒ ሮት ደግሞ የማንቸስተር ደጋፊ ነው። ሌላ ነገር እንዳይመስለው። ይሄ ፖለቲካ አዝብሮ ከፈለክ ዳኒ ሮት መጥፎ ላይ ተዋል አይደል? በዚህ መርፍ ነው ተኩሰን ምን ደፋ። ድሮ የማንቸስተር ደጋፊዎች እንደዚህ ናቸው። ተዋቸው አካባቢ እና እንትን ነው እና በቃ የማንቸስተር ደጋፊ መሆኑ ወደ ፖለቲካ እንዳያዞረው ነገሩን በቃ እና ፋይቀን ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ያደርጋችሁ አበረታቱት። ናቲን አበረታቱት። ብዙም እኔ የሚዲያ ሰው አይደለሁም። ናቲን ግን ታብታብ ምናምን ያደርጋችሁ ሼር አድርጉና 10,000 አስገቡት። 10,000 እንደምን ብላችሁ አስገቡት። እንደዚህ ብሎ ጠይቆ አያውቅም። እኔ ልጠይቅለት ስለ ልጁ ሸመኛው ምን ይሆን አላውቅም። እንደምን ብላችሁ ነገር አድርጋችሁ ማደግ የሚገባው ልጅ ነው ናቲ ማለት እና ከዛ በኩልም አግዙት። የምታግዙ ፌመስ ሰዎች ታብታብ አድርጉት። ይሄን ቪዲዮ አዳርሱት። የሱ ስራዎች ምርጥ ስራ በራሱም ስራ ገና ብዙ ስራዎች አሉት። እናግዘዋለን። እኔም ወደ ኋላ አለንም ከማገዝ እና ቴንክ ዩ የጨረቃ ፋሚሊ ቤተሰቦች።